ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲ ራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ ላይክ ስታደርጉ የዚህን ፕሮግራም ተደራሽነት ተደማጭነት በርካታ የእግር ኳስ ቤተሰቦች ጋር እንዲደርስ ስለሚያስችል ላይክ ማድረጋችሁ እንዳትረሱ። ላይክ እያደረጋችሁ እንድትጀምሩ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቻናላችንን እንድትቀላቀሉ በአክብሮት እየጋበዝን ይህንን ፕሮግራም በባህር ማዶ ከሀገር ውጭ የምታደምጡ ድጋፋችሁ ያስፈልገናል። በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን። የመጨረሻና አራተኛ ክፍል ፕሮግራማችን እንግዲህ በመጀመሪያ ክፍል ባስተዋወቅነው መሰረት የኢንሳይድ አንፊልድ ገጾቻችንን ይዘንላችሁ በድጋሚ መተናል። በአራተኛ ክፍል ኢንሳይድ ሊቨርፑልን ይመስላል ይሄ ፕሮግራም ትኩረት የሚያደርገው። ሰፋ ያሉ ነጥቦች ከትናንት የጄራርድንና የአሎንሶን መረጃ ካጋራናችሁ በኋላ የወጡ ደግሞ ዘገባዎች እኛ መረጃውን ቀደም ብሎ ወደ እናንተ ካሻገርን በኋላ የበለጠ ተጨባጭ እውነታዎች እንግዲህ ሰፋ ባሉ መልኩ በክለቡ አብዛኛው የሚታመኑ ዘጋቢዎች ዘንድ ወደ ሚዲያ የበለጠ መነጋገሪያ ርዕስ ነበር። እነዚህ ነጥቦች ላይ እስቲ አንድ በአንድ እናንሳ። ከስክሪናችን ላይ ከምትመለከቷቸው የሊቨርፑል ተጫዋቾች ጋርም ተያይዞ እየወጡ ያሉ ዘገባዎች ምንም በተመለከተ ነው የሚለውንም ጉዳይ እስቲ አንዳንድ ነጥቦች ላይ ትኩረት እናድርግና የወቅታዊ የሊቨርፑል ኢንሳይደሮች ምንድን ነው ይዘው እየወጡ የሚገኙት እነዚህ ነጥቦች የበለጠ ለመወያያነት የሚያስችል ነው። የፖል ጆይስ የተብራራ ዘገባ ደግሞ የበለጠ ትናንት ካጋራ ነው መረጃ ከዛም በኋላ የወጡ ሰፊ ትንተናዎች አሉ። ወደ 5-6 ገጽ እያንዳንዱን እንግዲህ የተወሰኑ ዶላሮችን ነው ክፍያ የሚጠይቁትና እነሱን እንግዲህ ፊክስድ ካደረግን በኋላ መረጃውን እንግዲህ በእንዲህ መልኩ በስክሪናችን ላይ የምትመለከቷቸው በጋዜጦች የወጡ ሰፊ የሊቨርፑል ትንተናዎች ናቸው። ኢንሳይድ ሊቨርፑል ነው። እስቲ እናንተ ጋዜጦችን እየተመለከታችሁ በተቻለኝ አቅም እንግዲህ ጽሁፎቹ ለእናንተ ጎላ እንዲሉ ጋዜጦችን በመጨረሻው የስክሪን ጥራት ነው ዳውንሎድ ያደረኩት። ክፍያ አላቸው። አንዱ ፔጅ $1 በላይ ነው ክፍያ እንዲፈጸም የሚጠይቀው እዛ ጋር ሳብስክሪፕሽኑ እያንዳንዱ ፔጆችን እየተከታይ እንግዲህ በስክሪናችን ላይ ለእናንተ ለአድማጮች ተደራሽ ለማድረግ ነው። ይህንን እስቲ እያነበባችሁ ሀሳቦችን እንለዋወጥ። የወጡ መረጃዎችን ደግሞ ወደ እናንተ እናሻግር። የመጀመሪያው ጉዳይ እስቲ የጉዳት መረጃዎችን መጀመሪያ አፕዴት እናደርጋችሁ። ዛሬ 8 ሰዓት ተኩል የኤፍኤ ካፕ ጨዋታ በነገራችን ላይ አንዳንድ ሰዓት በድጋሚ ተቀንሷል። አሁን ጥሩ ነው ለቻምፒየንስ ሊግ ምሽትም ለሊግም ጨዋታ በጊዜ የሚደረጉ ጨዋታዎች 9 ሰዓት ተኩል የነበሩ 8 ሰዓት ተኩል 12 ሰዓት 11 ሰዓት 2 ሰዓት ተኩል የነበረ 1 ሰዓት ተኩል 5 ሰዓት የሚጀምረው የUEFA ቻምፒየንስ ሊግ ጨዋታ ካሁን በኋላ 4 ሰዓት ነው የሚጀምረው። ድካም ጫና በስራ ላይ ቆይታችሁ ምሽቱን ገብታችሁ ለምትመለከቱ እንግዲህ ጥሩ የእፎይታ ጊዜ ተፈጥሯል። አሁን 1 ሰዓት መቀነሱ በጣም ጫናውን ይቀንሳል። ተጨማሪ ደቂቃዎች ቢኖሩ ፔናልቲ ሹታውት ቢኖር እንግዲህ ጠዋት ስራ ለሚገባ የእግር ኳሱ ቤተሰብ በጣም ጫናው ከፍ ስለሚል አሁን 1 ሰዓት ቀንሷል። ዩሮፒያን ተስተካክሏል እና 8 ሰዓት ተኩል ዛሬ ማንቸስተር ሲቲ ኢታሊ ላይ የሚገጥመው የአርነ ስሎት ሊቨርፑልን ቲም ኒውስ በክፍል አንዱ ፕሮግራም ትኩረት ያደረግነው የሁለቱ ክለቦችን ሃይ ክላስ ስለሆነ የቡድን መረጃ ላይ በተወሰነ መልኩ የሲቲን የነካካ ነው። የሊቨርፑልን እስቲ በዚህ ላጋራችሁ። በመጀመሪያ ደረጃ ትልቁ ጉዳት የተሰማው የአሊሰን ቤከር ነው። ግን ሚዲያ ላይ አንድን መረጃ ይዘን ስንመጣ ችኮላ ካለ ግን በጣም በርካታ የእግር ኳሱን ቤተሰብ እናሳስታለን። የትኛው ሚዲያ ላይ ነው አሊሰን ቤከር ከዚህ የውድድር ዓመት ውጪ ነው ተብሎ የተዘገበው? አብዛኛው ላይ ተመልክቻለሁ። እንደዛ ምን መረጃ አርነ ስሎትም አልተናገሩ። አሊሰን ራሱ በኤክስ ገጹ በኢንስታግራም ገጹ የብራዚል ቋንቋ በላቲን አሜሪካ ቋንቋ ተጠቅሞ የፖስተውን ፖስትን ተመልከቱ። ከአመቱ ውጪ
ነው የሚል የትኛው ሚዲያ የለም። እነ ጄምስ ፒርስም ፖል ግሮስትም ፖል ጆይስም ሁሉም። ግን አብዛኛው የሀገራችን ሚዲያ ላይ የተመለከትኩት ከዚህ የውድድር ዓመት ውጪ አሊሰን ቤከር ራሱም ኮንፈርም ያደረገው የክለቡም ዋና አሰልጣኝ ኮንፈርም ያደረጉት ቱዋርድ ኦፍ ዘ ይር ነው የሚለው ችኮላ ስላለ ነው። አዛይንድ ኦፍ ዘ ሲዝን ምናምን የሚል የጉዳት መረጃ ቱዋርድ ኦፍ ዘ ሲዝን የሲዝኑ ከወደፊት ያሉትን አብዛኛው ፊክስቸሮችን ሊያመልጡት ይችላሉ። በመጀመሪያ ደረጃ አሊሰን ራሱ ኮንፈርም ባደረገው መሰረት ይሄ የኤፕሪል ወር ሙሉ ተጫዋቹ ጨዋታዎችን ሊያመልጡት እንደሚችሉና የኤፕሪል መጨረሻ ላይ እንደሚመለስ ነው። ይሄ ማለት በመጨረሻ የሊቨርፑል የሜይ ወራት ውስጥ ላሉ ጨዋታዎች ሊቨርፑል በኤፍኤ ካፕ ከዛሬ ምሳ ሰዓት አንስቶ የሚያደርገው ጉዞ፣ በሻምፒየንስ ሊግ ከቀጣይ ማክሰኞ የሚያደርገው ጉዞ፣ በፕሪሚየር ሊግ እንግዲህ አሊሰን ሜይ ላይ 100% ፊት ሆኖ ይመለሳል። ግን እስከ ኤፕሪል መጨረሻ ሊያርቀው ይችላል። ከዛ በፊትም የመመለስ ቻንስ አለው። ስለዚህ ወደ ኤፕሪል መጨረሻ ቢያንስ ከ26 እስከ 30 ባለው አሊሰን ቤከር ሊመለስ የሚችልበት እድል አለ ማለት ነው። ስለዚህ ዘገባዎችን እንግዲህ እያጣራን አመቱ ሙሉ ሲዝናል ኦፍ አይደለም። ካሁን በኋላ ባሉ የቀሪ ሲዝኖች አብዛኛውን ነው የሚለው ኤፕሪል ወር ላይ ተደራራቢ ጨዋታ ስላለ አብዛኛው የተባለው እንጂ በሜይ ላይ አሊሰን ቤከር ተመልሶ በዚህ ሲዝን ለሊቨርፑል ማገልገሉ የማይቀር ነው። አንደኛው መረጃ እሱ ነው። አሊሰን ራሱ በኤክስም በኢንስታግራም ገጹ ላይ ይህን ጉዳይ አጋርቷል። ሁለተኛው ነጥብ እንግዲህ የጀርሚ ፍሪምፖንግ ነው። ጀርሚ ፍሪምፖንግ ተጎድቷል ወይ? መጀመሪያ አልተጎዳም። ጀርሚ ፍሪምፖንግን እኮ ሮናልድ ኮማንም ተጎድቷል አይደለም ያሉት። ህመም ስለተሰማው ቀየረም፣ የበለጠ ምርመራውን ደግሞ ክለቡ ያደርጋል ነው ያሉት ጋዜጣዊ መግለጫ እንጂ ዳይሬክት ጉዳት ኢንጁሪ አይደለም ያለው። የተቀየረው ህመም ስለተሰማው፣ ህመሙን ደግሞ ይሄን ፊሊንግ ስለተጠራጠርን ቀይረን አስወጣ ነው። ምርመራውን ደግሞ በክለቡ ያደርጋል የበለጠ ምርመራ። ጀርሚ ፍሪምፖንግ ሊቨርፑል እስከ አርብ ዕለት የመጨረሻ ትሬኒንጉን እስከሚሰራበት ድረስ ያለውን ከሐሙስ አንስቶ እስከ አርብ ሙሉ ትሬኒንጉን አጠናቆ ለዛሬው ጨዋታ ዝግጁ ነው። ፍሪምፖንግ በስብስብ ውስጥ አለ። አሰልጣኙ እንግዲህ አደጋን ለመቀነስ ጫና ማኔጅ ለማድረግ ከወሰኑ ጀርሚ ፍሪምፖንግን ላያስገቡ ይችላሉ ለጥንቃቄ ሲባል እንጂ ተጫዋቹ 100% ለዛሬው ጨዋታ ዝግጁ ነው። በስብስብ ውስጥም አለ። የጉዳቱ መረጃ በሁለቱ ተጫዋቾች ዙሪያ ወጣው ይሄ ነው ዋናው ሌተስት ከአርነ ስሎት ጋዜጣዊ የመጀመሪያ መግለጫ አንስቶ ሁለተኛው ሶስተኛውን መግለጫ ስላየን ነው። በስካይ ስፖርትም ለሊቨርፑል ኢኮም የሰጡትም ዋና ደግሞ በስቱዲዮስ ለኤፍኤ ካፕ የክለቡ ኮንትራት ላይ ያለው ጋዜጣዊ መግለጫ ነው። በዚህ መሰረት እንግዲህ ፍሪምፖንግ በስብስብ ውስጥ ይኖራል ማለት ነው። ሶስተኛው የአሌክሳንደር ኢሳቅ ጉዳይ ነው። የኢሳቅን ከዚህ ጀምሮ ሞርኒንግ ስታር የዛሬ ትልቁን የኋላ የእግር ኳስ ገጹን ኢሳቅን አድርጎታል። እስቲ ተመልከቱት በስክሪናችን ላይ ይሄ ዘገባ እንዳለ የሚያትተው ስለ አሌክሳንደር ኢሳቅ ዋና ለምንድን ነው ሞርኒንግ ስታር እንደዚህ አይነት ዘገባዎችን አልፎ አልፎ ይዞ ይወጣል እንጂ በእግር ኳሱ በኩል ካለው ይልቅ የፖለቲካውና የዓለም አቀፍ ዜናው ላይ የሚያተኩር የእንግሊዝ ናሽናል ጋዜጣ ነው ዕለታዊና እዚህ ጋዜጣ ላይ ከተገኙ መረጃዎች መካከል ስሎት አርብ ዕለት ጠዋት ከነበራቸው ጋዜጣዊ መግለጫ በኋላ ከዚህ ጋዜጣ ጋር የ10 ደቂቃ ቆይታ ነበራቸው። 10 ነው 13 ደቂቃ ቆይታ ነበራቸው ማለት አጠር ያለ ኢንተርቪው ነበራቸው። በዚህም ወቅት አንድ ያልተጠበቀ መግለጫ ማለት ኢንፎርሜሽን ነው የሰጡት። ኢሳቅ ሲጎዳ ከነበረበት ፊትነስ የበለጠ አሁን ለጨዋታ ዝግጁ ነው አሉ። 101 ቀን ከሜዳ ሲርቅ አሉ ይሄ ተጫዋች በ3 ወራት የመመለስ አቅም ነበረው። ከተጫዋቹ ተወካይ ጋር ከተጫዋቹ ጋር ባደረግነው ቀጥታ ንግግር የመጨረሻ አንድ ወር የማገገሚያ ሂደቱን ያረዘምነው ፊትነሱ ተስተካክሎ በዚህም በወሳኝ ሰዓት እንዲመለስልን ስለመፈለጋችን ነው እንጂ አሌክሳንደር ኢሳቅ ቀደም ተብሎ ይሄ በፍጥነት ሪከቨር እንዲያደርግ ሂደቶችን ተጠቅመው መመለስ የሚችሉበት አጋጣሚ ነበር። ሪስኮችንም ከመውሰድ
ተጫዋቹንም በበቂ ሁኔታ ለመጠቀምና የበለጠ ተጫዋቹን ወደ ስዊድን ብሔራዊ ቡድን ዓለም ዋንጫ ፊት ሆኖ እንዲሄድና እኛም እንድንገለገል ይሄን ጉዳይ በጋራ ወስነናል አሉ። ስለዚህ ኢሳቅ አሁን ተመለሰ ሲባል ባለፈው ለቶም ኮሜንት ላይ ስመለከት ነበር። በትላልቅ የሊቨርፑል ፔጆች ላይም የምመለከተው አንድ ተመሳሳይነት ጥያቄ አለ። ከህመሙ ይዳን እንጂ የፊትነሱ ጉዳይ እንደወትሮ እንደሆነ ተደርጎ የሚጻፉ ጽሁፎች እንደዛ አይደለም። አሁን 100% ባስተማማን ምናልባት አሰልጣኙ ገና ከ101 ቀናት በኋላ ወደ ሜዳ የተመለሰን ተጫዋች በፍጥነት ወደ ሜዳ ማሰለፍ ሪስክ መውሰድ አሁን ተብላልተው ሜዳ ላይ ለቆዩ ተጫዋቾች ቅድሚያ ለመስጠት ነው እንጂ ኢሳቅን ለ90 ደቂቃ ማጫወት የሚችልበት አሁን ፊትነስ እና የጤንነት ሁኔታ ላይ ነው ያለው። ምንም አይነት አሁን የሚያሰጉ ጉዳዮች የሉም። አሁን ስለ ተጫዋቹ በደንብ መወያየት የምንችልበት ነው። ምናልባት ከዛሬው ድልም ጀርባ ከማክሰኞው ድልም ጀርባ የኢሳቅ አስተዋጽኦ በከፍተኛ ሁኔታ ሊኖር የሚችልበትን እስሎት የራሳቸውን ከፍተኛ የዚህን ተጫዋች ተጽዕኖ የሚፈልጉበት ወቅት ላይ ስለሆኑ ይሄን ጉዳይ እንግዲህ ለሞርኒንግ ስታር ጋዜጣ ኤክስክሉሲቭ ኒውስ የኔ ነው ባለው መረጃ መሰረት ነው ይሄንን ማጋራት የቻለው። አሁን ስለ ሶስቱ ስክሪናችን ላይ ስላሉ ተጫዋቾች የለጠፍንባቸው ዋነኛ የመረጃ ሁኔታ ይሄን ይመስላል። ፍሪፖንግም ኢሳቅ ለዛሬው ጨዋታ በአስተማማኝ ጤንነት ላይ ዝግጁ ናቸው። አሊሰን ቤከር ደግሞ በኤፕሪል መጨረሻ ወደ ሜዳ ይመለሳል። ሁለቱ ነጥብ ከጉዳት ጋር ያያዝ የኢብራሂም ኩናቴና የዶሚኒክ ሶቦስላይ ምናልባት የሊቨርፑል ደጋፊዎች በዘንድሮ የውድድር ዓመት ቅሬታ ቢኖርባቸው በተጫዋቾች ወቅታዊ ብቃት ላይ ቅሬታም ደስተኛ ባይሆኑ ምናልባት ቅድሚያ ካለው የዚህ በፊት ብቃትና አስተዋጽኦ የነበረው ታጋይነት ጥንካሬን መነሻ በማድረግ ትኩረት ሰጥተው ሊያነሱ የሚችሉበት እድል ካለ ኢብራሂም ኩናቴ ላይ ያለ ጥያቄ በብቃት መውረድ፣ አስተማማኝነት ማጣት። ይሄ ተጫዋች ከዚህ በፊት የነበሩ ቅሬታዎች ምንድናቸው? ሲዝኑን ሙሉ አይጨርስም። ለጉዳት ተጋላጭ መሆኑ ሪስክ ለመውሰድ ይከብዳል። አንድ ውድድር ዓመትን ከኢብራሂም ኩናቴ ጋር በእቅድ መዝለቅ ሁሌም ሪስክ አለው የሚባሉ አንድ ድግግሞሽ ያሉ ሀሳቦች ይሰጣሉ። አሁን ግን ጉዳዩ እሱ አይደለም፣ የኮንትራት ጉዳይ ነው። የኢብራሂም ኩናቴ ኮንትራት ጉዳይ ኦልሞስት ወደ ፋይናል ስቴጅ መድረሱ ኢብራሂም ኩናቴ በሊቨርፑል ለመቆየት የሚያስችለውን የኮንትራት ድርድር ለመጀመሪያ ጊዜ ካለፈው አመት ጃንዋሪና ከዘንድሮ የውድድር አመት ሴፕቴምበር በኋላ ሁለተኛ ቢዱን ለመቀበል ዝግጅቱን ፍላጎቱን አሳይቷል ነው። ኢብራሂም ኩናቴ በግልጽ መቆየት እንደሚፈልግም በሊቨርፑል ቤት እንግዲህ በስፔን፣ በጣሊያን፣ በፈረንሳይ የሚወጡ ዘገባዎችን ታስታውሳላችሁ። የሐሰት መረጃ ነው ብሎ ለመቀበል እንግዲህ ከሚዲያዎቹ ጥንካሬ አንጻር ትንሽ ይከብዳል። ግን እውነት ነው ለማለት ደግሞ አሁን ከሚወጡ መረጃዎች አኳያ ደግሞ በተመሳሳይ ከባድ ነው። ምክንያቱም ኢብራሂም ኩናቴ በጭራሽ መቆየት እንደማይፈልግ ተደርጎ ነው በአንፊልድ እና ይሄ ተጫዋች ፐርፎርማንስ መውረዱ እና ለማሻሻል ያሳየው ፍላጎትና ተነሳሽነቱን ሁላ በመተቸት ይህን ተጫዋች ሲያሳጡት ነበሩ አብዛኛው የዩሮፒያን ሚዲያ። በእንግሊዝ ሚዲያ ባንመለከትም ግን በውጮቹ ሚዲያ ይህን ጉዳይ በደንብ እናስተውል ነበር። በወቅቱ በርካታ ነጥቦች ለምሳሌ ዳሪዮ አስንት ታስታውሱ እንደሆነ የሊቨርፑል የዘንድሮ የውድድር ዓመት ውድቀት የሆነው ኩናቴ በግዙፉ ነጩ ቤት ፍላጎቱ ምናምን የሚሉ እንደዚህ አይነት ትንሽ ይሄ የቃላት አጠቃቀሙን በደንብ ስለሚችሉበት እንትን እያሉ ዘገባዎችን ያወጡ ነበር። አሁን ግን ከዛ በተቃራኒ ነው። በግልጽ ተጫዋቹ በዚህ ክለብ መቆየት እንደሚፈልግና የክለቡ በተለይ ሲኒየር ፊገሮች የበለጠ የዚህን ተጫዋች ቆይታ ይፈልጋሉ። ይሄ ማለት ሲኒየር እና የበላይ ይሄ የክለቡ ጠባቂዎች ወይም የክለቡ የበላይ አስተዳዳሪዎች የሚባሉት የነ ሪቻርድ ሹዝ እና የነ ኤድዋርድ ቡድን
የኩናቴን ቆይታ ይፈልጋሉ። በዋነኝነት የሚፈልጉት ድህረ ቫንዳይክ ላይ ለሚኖረው የሽግግር ዘመን የኩናቴን አስፈላጊነት ያለምንም ጥርጥር አዲስ ተጫዋች አምጥተው አብቅተው አዳፕት አድርገው የክለቡን ባህል፣ የክለቡን አጫወት፣ የክለቡን ስርዓት ከማብቃት ይልቅ 5 ዓመት ኤክስፒሪየንስ ያደረገን አስተማማኝ ተከላካይ በጤንነቱ ምክንያት አስተማማኝነቱን ያጣ ዘንድሮ ለተወሰኑ ወራት ብቃቱ ቢወርድ ግን ብዙ ሲብጠለጠል የነበረውን ኩናቴን ማቆየት የመጀመሪያ ትልቅ ውሳኔ እንደሆነ አምነው እንግዲህ በሁለቱም ወገኖች መካከል የመጀመሪያ ዙር፣ ሁለተኛ ዙር ድርድሮች ጤናማ አልነበሩም። ኩናቴ ከፍተኛ ደሞዝ ጠይቆ ነበር። ሊቨርፑሎች በዛ ደረጃ ለኩናቴ ለመክፈል ዝግጁ አልነበሩም። አሁን ግን ወደ ስምምነት የሚያበቃቸውን የኮንትራት ክፍያ እንግዲህ ሊቨርፑሎች አቅርቧል። ኩናቴም ደስተኛ ሆነዋል። ልክ አምና እንደሰማ ነው እንግዲህ አንደኛው የኮንትራት ስምምነትን በዚህ ቀሪ ወራት ልንሰማ የምንችለው ኢብራሂም ኩናቴ በሊቨርፑል ቤት ለቀጣይ 5 ዓመት ተኩል የሚያቆየውን ኮንትራት እንደሚፈርምና ይሄ ተጫዋች ወደ ሌቭል 2 የደሞዝ ክፍያ ማደጉን የምንሰማበት መረጃ ይሆናል። ወደ ሌቭል 2 ማለት ወደ 200,000 ፓውንድ ደሞዝ ተከፋዮች ተርታ ማለት ነው። አሁን እንደምታውቁት 150,000 ፓውንድ ነው በሊቨርፑል ቤት የሚያገኘው። የዚህ ተጫዋች ደሞዝ ወደ 210 ወደ 230 ሚሊዮን ወደ 230,000 ፓውንድ አካባቢ ማደጉ እንደማይቀር ነው ዘገባዎች እያሳዩ የሚገኙትና ትናንትና ፋብሪዚዮ ሮማኖ ይህን ጉዳይ ማረጋገጥ የቻለውና ትልቁ የኮንትራት አፕዴት ይሄ ነው። የመጨረሻው የኮንትራት ጉዳይ እንግዲህ ትናንትና የተሰማውና የሊቨርፑል ደጋፊዎች ምናልባት ስጋት፣ ጥርጣሬ ምንም አይነት አፕዴት አለመኖሩን ተከትሎ ከዚህ በፊት ደጋግሜ ነግሬያቸው ነበር። እርግጠኛው ነኝ ልንገራችሁ፣ ዶሚኒክ ሶቦስላይ በሊቨርፑል ቤት ኮንትራት ይፈርማል። ሶቦስላይ ኮንትራት የሚፈርመው ደግሞ በብዙ መመዘኛዎች ነው። እንደ ኖርማል ኮንትራት ድርድር አይደለም። ቀጣዩ የሊቨርፑል አምበል መሆን። ይህን ጉዳይ ደግሞ ጄራርድ ከጋላታሳራይ ጨዋታው በኋላ መሰለኝ ቀጣዩ የቡድኑ አምበልነት ባህሪ የሚስተዋልብህ ሲለው ነበር ለራሱ ለተጫዋቹ። በጄራርድ አንደበት እንደዛ መባል ጄራርድን እያየ ላደገ የአማካይ ክፍል ተጫዋች ቀላል የሚባል እንትን አይደለም። ይሄ ሙገሳ አይደለም። እና በጣም ደስተኛ ነበር ዶሚኒክ ሶቦስላይ እና ትናንትና ከፖል ግሮስት ጋር ኢንተርቪው ነበረው። ክለቡን፣ ከተማውን፣ ሊቨርፑልን፣ ቤተሰቤም እኔም በጣም ነው የምንወደው። በዚህ ክለብ ለረጅም ጊዜ መቆየት እፈልጋለሁ። ከዚህ ክለብ ጋር ትላልቅ ስኬቶችን ማጣጣም እፈልጋለሁ። በተገኘው ስኬት ላይም ያለኝን አሻራ ደግሞ የበለጠ በክለቡ ሊደርነት እነዛን ስኬቶችን ማምጣት ፈልጋለሁ። ይህን ኢንተርቪው ምናልባት መጀመሪያ የወጣበት ሰዓት ላይ እንግዲህ ክፍያ ስለነበረው በቀጥታ ወደ ሚዲያ ላይሻገር ይችላል። አሁን ግን አመሻሽ ላይ ይህን ፕሮግራም ከማሰናዳቴ በፊት ብለድ ኢን ሬድ የሚባል የዩቲዩብ ቻናል ሊቨርፑል ኢኮን እና ከ10 ሰዓት በኋላ ወይም ከ12 ሰዓት በኋላ ይመስለኛል፣ ሰዓቶቹን እርግጠኛ አይደለሁም፣ ሰብስክሪፕሽን ያላቸውን ዘገባዎች እዛ ላይ በነፃ ዩቲዩብ ላይ ማብራሪያዎችን ለአጥር ያለ ደቂቃ ይለቃሉ። የሶቦስላይን ኢንተርቪው ብለድ ኢን ሬድ ላይ ገብታችሁ መመልከት ትችላላችሁ። ምናልባት ቪዲዮ ካልከፈተላችሁ ቪፒኤን አብሩ፣ ዩኬ በሎኬሽኑ ዩኬ አድርጋችሁ ፕሮግራሙን በከፍቱ ደግሞ ይሰራላችኋል። እዛ ዩቲዩብ ላይ ሙሉ ተለቋል። ሶቦስላይ እና ኢብራሂም ኩናቴ በቅርቡ የሊቨርፑል ኮንትራትን ፈርመው በሊቨርፑል ቤት የሚያቆያቸውን ምናልባት የሶቦስላይ ኮንትራት ልክ እንደነ ኢሳቅ እንደነ ዊድዘ የ6 ዓመት ኮንትራት ሊሆን ይችላል። የኢብራሂም ኩናቴ ግን 5 ዓመት ወይም 5 ዓመት ተኩል ነው። ሁለት የተለያየ ዘገባ ላይ ሁለት አይነት ጉዳይ ስለተመለከትኩ ነው እርግጠኛ ያልሆንኩትና ግን የኮንትራት ድርድሩ ፋይናል ስቴጅ ላይ የሁለቱም መድረሱ ኦፊሻሊ ተረጋግጧል። ስለዚህ ቀጣይ በቡድን ውስጥ ከሚቆዩ ተጫዋቾች ይለቃሉ ወይም ስጋት ውስጥ ወይም ማድሪድ 120 ሚሊዮን ፓውንድ ይዞ ይመጣል እየተባለ ይሄ የስፔን ዝባዝንኬ መረጃ የሚወጣውን እንግዲህ ካሁን በኋላ
ብዙም ትኩረት ሰጥታችሁ አትመልከቱ ልላችሁ ነው። ምክንያቱም ከትናንት በስቲያ አንድ አሳሳች መረጃ ምንጭ አለ። የማድሪድ ኤክስትራ የሚባል የሆነ 1.5 ሚሊዮን ተከታይ ስላለው ይመስለኛል መረጃው እንደ ሪሊያብል ሶርስ ታይቶ በኤክስ ገጽ ላይ በጣም ዱፕሊኬት የሆኑ ጉዳዮች ወደ ትላልቅ የሀገራችን ፔጆች ላይ መጥተው ሲጻፉ እመለከታለሁና በቅርቡ ከኤንዞ ፈርናንዴዝም ከሮድሪም በላይ ሰቦዝ ላይ ነው የሚፈልገው ማድሪድ የሚል ዘገባ፣ ምንም ተጨባጭ የሌለው። ማድሪድ ሰቦዝ ላይ ሊፈልግ ይችላል። አሁን ግን ማድሪድ እንደ ክለብ 150 ሚሊዮን 120 ሚሊዮን 100 ሚሊዮን ፓውንድ ለአንድ ተጫዋች አይከፍልም። ምክንያቱም ፋይናንሻሊ ማድሪድ በስፔን ሕግ እየተመራ እንደውም የተወሰኑ ተጫዋቾችን ለቆ ነው ትላልቅ ተጫዋቾችን ሳይሆን መካከለኛ ተጫዋች ግን ወደ ወርልድ ክላስነት የሚሸጋገሩ። አሁን ማድሪድ የመጀመሪያ የአማካይ ክፍል በነገራችን ላይ ትልቁ ፍላጎት ቪቲኛ ማምጣት ነው። ግን ፔዤ ለማድሪድ አይሸጥም። ቪቲኛ ለ6 ዓመት ኮንትራት ፈረመ። ከዛም በመቀጠል እዛው ጆዋው ኔቬስን ነበር በፕላን ደረጃ ያዘው። ከዛም በኋላ የያዛቸው ፕላኖችን ብትመለከቱ ፍጹም አይገናኙ ነው። አሁን ከሚዲያው ላይ ከሚወራ አደም ዋርተን አለ በአንድ ወቅት ዲፌንሳ ሴንትራል ላይ በክፍያ የተመለከትኩት መረጃ ማለት ነው። አሌክሲስ ማካሊስተር አለ። ግን የማካሊስተርም ክፍያ ለማድሪድ የሚደፈር አይደለም። ወደ ሊቨርፑል ከ80 ሚሊዮን ፓውንድ በላይ ነው የሚጠይቀው ይላል ዲፌንሳ ሴንትራል ላይ ያየሁት መረጃ። ስለዚህ ይሄ ዝም ብለው ሊንክ የሚያደርጉትን መረጃዎች እንዳያሳስታችሁ ለማለት ነው። ለማንኛውም ኩናቴና ኢሳቅ ኩናቴና ሰቦዝ ላይ በአንፊልድ የሚቆይ ይሆናል። እንግዲህ ኮንፈርሜሽኑ ሲሰጥ ደግሞ መረጃውን ይዘንላችሁ የምንመጣ ይሆናል። ኦፊሻሊ ፈርመው ከነ ኮንትራት ምስላቸው ሲለቀቅ ማለት ነው። አሁን እንግዲህ ከበስተጀርባ ያለው እውነታ በሁለት ተጨባጭ መረጃዎች ወጥተዋል። እስካሁን ድረስ በስክሪናችን ላይ የምትመለከቷቸው ጋዜጦች በአጠቃላይ የሚያትቱት ስለ አርነ ስሎት ቆይታ ነው። ኦፊሻሊ አንድ ጉዳይ ዘ ታይምስ ምሽት ላይ ለዛሬ እትም የሚወጣ ጋዜጣ የተመለከታችሁት አብዛኛው ነጭ ፔጅ ዘ ታይምስ ሎጎ ያለበት መረጃ የሚያሳየው ወይም በውስጡ የያዘው ትልቁ ጭብ የሊቨርፑል ኃላፊዎች በቀጣይ የሚመዘገቡ ውጤቶች የሁሉና ጉዳይ መሆኑ በቀጥታ ለአርነ ስሎት ነግሯቸዋል። ማታ ላይ አንዲ ሃንተር የሚባል ዘ ጋርዲያን የመርሲሳይድ ዘጋቢ አለ የታወቀ። አንዲ ሃንተር እንደሚለው ከሆነ የመጀመሪያው ነጥብን የሚያነሳው የጂሚ ካራገርን በዛ በሊቨርፑልና ማንቸስተር ሲቲ ቅድመ ጨዋታ ግምገማ ላይ ያነሳውት አሰልጣኙ በሊቨርፑል የበላይ ኃላፊዎች ዘንድ ተቀባይነት ለማግኘት የመጀመሪያው ጉዳይ የዓለማችን 2 ምርጥ አሰልጣኞችን ተከታታይ ማሸነፍ፣ እምነትን ቢውልድ ማድረግ ነው አሉ። በእነዚህ ሁለቱን አሰልጣኞችን ባሸነፉበት ውድድር ደግሞ መዝለቅ ዋስትናን ማግኘት ነው አለ። እችን በአንቀጽ ውስጥ አስገብቶ ነው ዘገባው የሚጀምረው። ማሸነፍ እምነትን መፍጠር ነው። ከዛም በኋላ ዋስትናን ማግኘት ነው። እምነት ኖሯቸው ዋስትና ላይሰጡ ይችላሉ። አይ ስሎት ትልቅ አሰልጣኝ ነው፣ ግን እኛ በያዝነው ፕሮጀክት ላይ ሊዘልቅ አይችልም። ቢግ ማች አሰልጣኝ ነው፣ ስራውን ሴቭ ለማድረግ ያመጣው ውጤት ነው ብለው ሊያምኑም ይችላሉ። ስለዚህ ማሸነፍ ብቻ ሳይሆን ዘለቄታዊ መብት እንዳለው ለማሳየት የሚጓዙትን ርቀት ጭምር ዋስትና ነው አሉ። ይሄ የአንዲ ሃንተር የተረጋገጠ ዘገባ ነው። ይህን ዘገባ ሙሉ ተመልክቼ እንዳጠናቀቅኩ ደግሞ ዘ ታይምስ ላይ ለዛሬ የሚወጣ ጋዜጣ ትናንትና እንግዲህ አይታችኋል። ቀደም ብዬ ንጋት ላይ ለመላው ዓለም የሊቨርፑል ደጋፊዎች ይህን ፔጅ ለምትከታተሉ የአሎንሶና የጀራርድን ጉዳይ በዚህ ፔጅ ካነበባችሁ ወይም በዚህ ፔጅ ከተከታተላችሁ በኋላ ነው በመላው የትላልቅ ስትሪሞች በትላልቅ ጣቢያዎች የተለቀቀውና መረጃው መነጋገሪያ ርዕስ ሆነ። ቀደም ብዬ መረጃውን በማረጋገጫ አፕዴት አድርጌያችሁ ነበር፣ ግን ሁሉም መረጃዎች ሲያደርሷችሁ ሶርሱን አይነግሯችሁም። ለምን? የእግር ኳሱ ቤተሰብ ተከታትሎ እነዛ የሚያይ ከሆነ እኛን አያደምጠንም ብለው እኔ እንደ ሰብስክሪፕሽን እንደሚከፈል ጭምር በውስጥ መስመር ካናገራችሁ ቀላል ሜተድ አለ። ኢትዮጵያ ውስጥ ሆናችሁ ያንን በክፍያ በአነስተኛ ክፍያ በኢትዮጵያ 150 ብር
200 ብር ክፍያ አይነት ነው። ኤክስቼንጅ እያደረጋችሁ መረጃዎችን ወደ ነፃ ፍሪ መረጃ ከመለቀቁ በፊት በሳብስክሪፕሽን ቀደም ብሎ ከ10 ሰዓት 9 ሰዓት በፊት ይለቀቃል። ከዛም በኋላ ነው ወደ ነፃ እንትን የሚለቀቀው ያለ ክፍያ የሚለቀቀው እና እነዛን ሂደቶችን ወደ እናንተ ኢንፎርም አደርጋችኋለሁ። ያንን ማወቅ የምትፈልጉ አድማጮች ካላችሁ ከሀገር ውጭ ያላችሁ እንግዲህ ስቴፑ ለእናንተ በጣም ሲምፕል ስለሆነ ነው በሀገር ውስጥ ላሉት አድማጮች እና ቀደም ብሎ መረጃውን ይሄንን መረጃ እንግዲህ አፕዴት አሁን ላይ የሚሆነው ዛሬ ላይ በጣም በሰፊው መነጋገሪያ ርዕስ ስለሚሆን ነው። በደንብ ተመልከቱ። ማንቸስተር ሲቲ፣ ፒኤስጂ፣ ፉልሃም፣ ኤቨርተን የአርነ ስሎት የስራ ዋስትና ነው። ይህን እርግጠኛውን ልንገራችሁ፣ በእነዚህ 4 ጨዋታዎች የሚመዘገበው ውጤት አርነ ስሎት ላይ 100% ውሳኔ የሚያስተላልፍ ነው። ውሳኔው ይህን ሲዝን አቋርጦ መሀል ላይ ሊያባሯቸው ይችላል የሚለው ጉዳይ ላይ ምንም የተሰጠ መግለጫ የለም። ግን ቀጣይም ሊቨርፑልን አያሰለጥኑም። በእነዚህ ውድድሮች ላይ ሊቨርፑል ቀጥታ ሽንፈት የሚያስተናግድ ከሆነ በሻምፒዮንስ ሊግ በፒኤስጂ የሚወጣ ከሆነ ዛሬ በሲቲ ከኤፍ ኤ ካፕ የሚወጣ ከሆነ አርነ ስሎት ለዘላቂነት በሊቨርፑል ቤት አይቆዩም። ይህን ጉዳይ ግን አንዲ ሃንተር አውቅ ያለው ይላል። ይህን የሚለው ግን እሱ ከራሱ መመዘኛ ነው። አንዲ ሃንተር ከአርነ ስሎት ጋር ሮብ ምሽት ኢንተርቪው ነበረኝ ብሎ እሱም ኢንተርቪውን ሞርኒንግ ስታርም ኢንተርቪው ነበረኝ ብለው ኢንተርቪዋቸውን ይዘው ወጡ። ዘጋርዲያንም ኢንተርቪዋቸውን ይዘው ወጡ። ሊቨርፑል ቀጣይ ሳመር ኢንቨስት እንደሚያደርግ ይጠበቃል አላቸው። አንዲ ሃንተር ነው የሚጠይቃቸው አርነ ስሎትን በሚገባል ግን ያን ኢንቨስትመንት ከእርሶ ጋር ሆኖ ነው ወይ ፕላን ያደረገው አሏት። አዎ ዴፊኒትሊ ብሎ ይጠይቃቸዋል። አዎ ብቻ ዴፊኒትሊ የስ ከኔ ጋር ነው ፕላን ያደረገው የሚለው ምላሽ ነው ጋዜጠኛው የፈለገው። እሳቸው ግን የስ ብቻ እያሉ ነው የመለሱልኝ ይላል። ገብታችሁ እሱም ሳብስክሪፕሽን አለው። ከተወሰነ ሰዓት በኋላ ዘጋርዲያን ፉትቦል ብላችሁ ጎግል ላይ ሰርች አድርጋችሁ የአንዲ ሃንተር ኮለመን ይመጣል። እዛ ላይ ገብታችሁ መረጃውን ዝርዝር ጽሁፎች አሉት። ጋዜጣውን በየፔጁ ኔክስት እያላችሁ መመልከት ትችላላችሁና እዛ ዘገባ ላይ ምሽት ላይ ያየሁት የመጀመሪያው ጉዳይ የቀጣይ ሳመርን ፕላን ሊቨርፑል ከእሳቸው ጋር ማድረጉን እሳቸው ይገልጻሉ። ይሄ እንግዲህ ባለው አሰልጣኝ አንድ ቡድን ፕላን የሚያደርገው ነገር ግን ፕላን ሲያደርግ ይላሉ አንዲ ሃንተር ከስሎት ከተረዳሁት በኢንተርቪው ከተረዳኋቸውና አሰልጣኙ ከሰጡኝ አንዳንድ ፊድባኮች ውስጥ በደንብ የተረዳሁት ሊቨርፑል በእሳቸው ውስጥ ሆኖ ክፍተቱን አውቋል ነው የሚለው። ማለት በስሎት እየሰለጠነ ለቀጣይ ለሚመጣውም አሰልጣኝ ወይም አሰልጣኙ እኚህም ከቀጠሉ አዲስ አሰልጣኝም ከመጣ ሊቨርፑልን ችግር በስሎት ውስጥ እነሱ ችግሮችንና መብቶችን አውቀውበታል ነው የሚለው። ይሄ ከባድ አባባል ነው በነገራችን ላይ። ይሄ ማለት ሊቨርፑል ለዘላቂነት የሚገነባው በስሎት ግንባታና ስትራቴጂ ወይም በእሳቸው ፍላጎት አለመሆኑን ነው ኢንዳይሬክት ይሄ ዘጋቢ የሚጽፈው እዛ ጋር። ምናልባት አባባሌ የተወሳሰበ ካልሆነ ማለት ነው። ሊቨርፑል በስሎት ውስጥ እየሰለጠነ ችግሮቹን አውቋል። ስለዚህ ቀጣይ ሳመርን ከስሎት ጋር ፕላን ቢያደርግም ግን ሌላ አሰልጣኝ ቢመጣም እነዚህ ችግሮች ለዛኛውም አሰልጣኝ ፈተና ይሆናሉ የሚለውን ጉዳይ በስሎት ውስጥ ሊቨርፑል ክፍተቶችን አውቋል ነው፣ ችግሮችን አውቋል ነው። ስለዚህ በስሎት ውስጥ ችግሮችን አውቋል ማለት ሊቨርፑል እንደ ቡድን የሚገነባው ከስሎት ጋርም ከዘለቀም ጥሩ የቡድን ግንባታ ነው ሳመር ላይ ኢንቨስት የሚያደርገው። ካልዘለቀም ለሚመጣው አሰልጣኝ መደላድል ለመፍጠር አሁን ችግሮችን በደንብ ለይቶ አውቋል። ችግሮቹ ግን እንዲባባሱ ምክንያቱ ስሎት ከሆኑ ግን የሊቨርፑል ዲሲዥን ከፊት ለፊት ያለው የሚታየው 50-50 ነው። አሁን በፌንዌይ ስፖርት ግሩፕ ሊቀመንበሮች አርነ ስሎት ዴፊኒትሊ ሳፖርት አያገኙም። ስራቸው የሚያስመዘግቡት ውጤት ብቻ ነው ስራቸውን የሚጠብቀው ይላል። ኢንተርናሊ ያለው ተቀባይነት ከውጤት ጋር አሁን በቀጥታ ተያያዥ ነው አለው። የአንዲ ሃንተርም ረጅሙን ክፍለ ጊዜ የተመለከታችሁት የፖል ጆይስም ዘገባ አጠቃላይነት
የዘገባዎቹ ጭብጥ ይህንን ነው የሚያሳዩትና አሰልጣኙ ላይ ያለው ጫና ሚዲያው ላይ እንደምትመለከቱ ግን ስለ መሐመድ ሳላ እኚህ አሰልጣኝ የሚሰጡት መግለጫ በጣም ደጋፊን የሚያቆስል ይመስለኛል። አንዳንዴ ፓወር እንዳላቸው አድርገው ራሳቸውን ለማሳየት የሚጠቀሙትን ቃላት ብቻ ያን ኢንተርቪው አሁን ማብራራቱ በራሱ ደቂቃ ከእናንተ መውሰድ ነው። ገብታችሁ ተመልከቱት። በጣም አንዳንዴ ሳላ የሰጠው ነገር ይበልጣል። እሶት በሊቨርፑል ቤት ካመጡት ጉዳይ ሳላ ከሊቨርፑል ደጋፊዎች ጋር ብዙ ሀዘኖችን አይቷል፣ ብዙ ደስታዎችን አይቷል፣ ብዙ ከፍ ዝቅታን አይቷል። የሊቨርፑል ሌጀንድ ነው። ከስሎት በላይ የሚቀመጥ ትልቅ የክለቡ ተጫዋች ነው። ተጫዋች ከአሰልጣኝ በላይ ሊሆን አይችልም፣ ግን በሰራው ስራ የመሆን እድል አለው። ይህንን ስንል ደግሞ የስሎትን ስራ ለማጣጣል ሳይሆን የሳላን ሌጋሲ ከፍ አድርጎ መመልከት ስለሚያስፈልግ ነው። ይሄ ሌላ ችግር ከሌለብን በስተቀር እና አሰልጣኙ ትናንትናም ከአንዲ ሃንተር ጋር የነበራቸው ኢንተርቪው አንደኛው ስለ ሳላ ዲሲዥን ላይ የነበራቸውን ፓወር እና አንዳንድ እኔ ሪግሬት አላደረኩም ይህ ውሳኔ ለመወሰን አንድ በእግር ኳስ ውስጥ ያለ ኖርማል ፈተና ነው ብለው በጣም አቅልለው ነው የተመለከቱት እና ኢስላም አረህማን የሚባለውን የትዊተር ዘጋቢ ታውቁታላችሁ ብዬ አስባለሁ። 4 ሚሊዮን ምናምን ተከታይ ያለው የኤክስ ገጽ ዘጋቢ ነውና በጣም በዝውውር በኩል ከ6 ወር አንድ የሚጽፍ ነው እና የነ ፋብሪዚዮ ጭምር እንትን ነው ይባላል። ይሄ የመረጃ ምንጭ ነው ይባላል። ኢስላም አረህማን ይባላል እና ዩኬ ነው መኖሪያነቱና ስሎት ለራሳቸው መሰንበቻ ዋስትና ሳያገኙ ስለሚለቀው ሌጀንድ ማውራታቸው ተገቢ አይደለም የሚል ትልቅ ፖስት አስቀምጧልና የሱን ፖስት ደግሞ ትላልቅ ዘጋቢዎች ሪፕሌይ ያደረጉ ነው። አንዳንድ ይሄ አሰልጣኙ የተወሰኑ አለመረጋጋቶችን አንሴትል የማድረግ ሁኔታዎችን እንግዲህ በየጊዜው እየፈጠሩ ነው። ከደጋፊውም ጋር ይሄ በስፕሪት የመግባባት በውጤትም በቅኝትም የመግባባታቸው ጉዳይ የዛን ያክል ከፍ ያለ አይደለም እና አንዳንዴ የሚሰጡትም አስተያየት ትንሽ የራሳቸውን ፓወር ለማሳየት ይመስላል እና ያም አስተያየት ነበር። በአጠቃላይ ግን ሊቨርፑል በዚህም ወቅት በቀጥታ ትኩረቱም አሁን ላይ ባለው እውነታ ከሆነ የበለጠ ሊቨርፑሎች ሞርጋን ሮጀርስ ላይ ፎከስ እንዳደረጉ የሊቨርፑል ዘሳን ሪፖርተር ስቲቨን አለን የሚባል የመርሲሳይድ ዘጋቢ አለ የዘሳን። እስቲ ከታማኝ ዘጋቢዎች የሚወጣውን ጽሁፍ ግን መመልከት አለብን። ስቲቨን አለን ብቻ በዘገበው ዘገባ እንግዲህ ፕሮግራም መስራት አይቻልም። ግን ሊቨርፑል የበለጠ ጠንካራ ፍላጎት ያለው አንቶኒ ጎርደን እና ሞርጋን ሮጀርስ ላይ ነው። ሁለቱ እንግሊዛውያን ላይ በጣም ፎከስ አድርጓል። ሳላን እንደ ቡድን ለመተካት ሁለት ቨርሳታይል የፊት መስመር ተጫዋቾች ለማምጣት የበለጠ ትኩረት አድርጓል። ግን በኦሊሴ በኩል ተስፋ አልቆረጡም የሚል ዘገባ እዛ ላይ ተመልክቻለሁ። በአጠቃላይ ግን ኢንሳይድ አንፊልድ ይህን ይመስላል። ወቅታዊ አፕዴቶች የአሊሰን፣ የኢሳቅ፣ የፍሪፖንግ የፊትነስ የተረጋገጠ አፕዴት፣ የሰቦዝ ላይ የኩናቴ የኮንትራት ጉዳይ፣ አዲስ የተሰማው ጭምጭምታ የዝውውር ዕለታዊ ዘገባ ይህን ይመስላል። ከተመቻችሁ ላይክ አድርጉ። አዲስ ከሆናችሁ ሳብስክራይብ። ይህንን ፕሮግራም ከሀገር ውጭ የምታደምጡ ሊቨርፑላውያንም የሌሎች ክለቦችም ደጋፊዎች የእግር ኳስ አድናቂዎችም ለቻናላችን በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ከቅድመ ጨዋታ ግምገማ ሊቨርፑል ከማንቸስተር ሲቲ፣ አርሴናልን በተመለከተ ከሳውዛምፕተን ጨዋታ በፊት የኤንዞ ፈርናንዴዝን ጉዳይ በትላልቅ ፔጆች ላይ ያገኘናቸውን ዘገባዎች እንዲሁም ኢንሳይድ ሊቨርፑልን ዕለተ ቅዳሜን ከእናንተ ጋር በ4 ፕሮግራም በእንዲህ መልኩ ቆይታ አደረግን። መልካም የረፍት ቀን፣ መልካም ጨዋታ። ሰላም ቆዩ።